የመኪና ገበያውን በማረጋጋትና ገበያውን በመቆጣጠር በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የቀረቡ የኤሌክትሪክ ተሽከርካሪዎችን ሙሉ ዝርዝር ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ እንግዲህ የመኪና ገበያውን እያረጋጉ ያሉና ከአነስተኛ ዋጋ ጀምሮ ለገበያ ስለቀረቡት አዳዲስ የስራ ሚኒባሶች እንዲሁም የቤት መኪኖች ሙሉ ዝርዝር መረጃን ነው ይዘንላችሁ የቀረብነው። እነዚህ ሁለቱ መኪኖች እንግዲህ የመጀመሪያው የኤሌክትሪክ ሚኒባስ ሲሆን ምን ያክል ሰው ይጭናል፣ በአንድ ፉል ቻርጅ ምን ያክል ይጓዛል፣ እንዲሁም ተሽከርካሪ ውስጥ በቂ ዋስትና አለው የሚሉትን እንዲሁም ደግሞ ይህንን ተሽከርካሪ ለምትገዙ አድራሻና ስልክ ቁጥር የምንሰጣችሁ ይሆናል። በተጨማሪም ደግሞ አዳዲስ ኤሌክትሪክ ተሽከርካሪዎችን ለገበያ እየቀረቡ ይገኛሉ። ከነዚህ መካከልም እንግዲህ ይህ ተሽከርካሪ እጅግ በብዙዎች ዘንድ ተወዳጅና ተፈላጊነቱ የጨመረ ተሽከርካሪ ነው። ይህ ተሽከርካሪስ በአንድ ፉል ቻርጅ ምን ያክል ይጓዛል? ስለ ተሽከርካሪው እንግዲህ አጠር ያሉ መረጃዎችን በዚህ ቪዲዮ አካተናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በሀገራችን ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመገጣጠም የሚታወቀው በላይነህ ክንዴ ለዓመታት እጅግ በርካታ ቁጥር ያላቸው ተሽከርካሪዎችን ወደ ገበያ በማቅረብና የመኪና ገበያውን በማረጋጋት ይታወቃል። ከሰሞኑ እንግዲህ እነዚህ ሁለት አዳዲስ ተሽከርካሪዎችን እንግዲህ ለገበያ አቅርቧቸዋል። የነዚህን ተሽከርካሪዎች ሙሉ ዝርዝር መረጃ እንዲሁም ደግሞ እነሱን ለማግኘት የድርጅቱን ስልክ ቁጥር የማሳውቃችሁ ይሆናል። የመጀመሪያው መረጃ እንግዲህ አዲሱ የኤሌክትሪክ ሚኒባስ ነው። ይህ ተሽከርካሪ 15 ሰው የመጫን አቅም አለው። በአንድ ፉል ቻርጅ 450 ኪሎ ሜትር ይጓዛል። እንደምታውቁት የኤሌክትሪክ ሚኒባስ ያንኛው ከዚህ በፊት ወደ እናንተ መረጃውን የማደርስላችሁ 270 ኪሎ ሜትር መጓዙ የብዙዎቻችሁ ጥያቄ ነው። በተለይ የኤሌክትሪክ መኪና ሲነሳ ረዘም ያለ ኪሎ ሜትር መጓዝ የብዙዎች ምርጫ ስለሚሆን ይህ ተሽከርካሪ በኤሌክትሪክ ሚኒባሶች አይነት 450 ኪሎ ሜትር መጓዙ እጅግ በጣም ተመራጭና ተወዳጅ ያደርገዋል። በዛ ላይ ከበቂ ዋስትናና መለዋወጫ ጋር ነው እንግዲህ ድርጅቱ ለገበያ ያቀረባቸው ማለት ነው። ይህንንም ተሽከርካሪ እንዲሁም ደግሞ አሁን የምገልጽላችሁን ተሽከርካሪ የቤት መኪናውን ማለት ነው አጠቃላይ አድራሻና ስልክ ቁጥር ስለምሰጣችሁ እስከ መጨረሻው ድረስ ተከታተሉ። ሌላኛው እንግዲህ ከሰሞኑ ለገበያ ያቀረባቸው እጅግ በጣም ተወዳጅና ተፈላጊ የሆኑ የቤት ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በአንድ ፉል ቻርጅ 500 ኪሎ ሜትር መጓዝ ይችላሉ። በዚያ ላይ እጅግ በርካታ ቁጥር ያላቸው አይነት እንግዲህ የቀለም አማራጭን ተደርገው ነው ለገበያ የቀረቡት ማለት ነው። እነዚህ ተሽከርካሪዎች ስኳርት ጎማ ተዘጋጅቶላቸው ነው እንግዲህ ድርጅቱ ለገበያ ያቀረባቸው ማለት ነው። እነዚህም ተሽከርካሪዎች በቂ መለዋወጫና ዋስትና ያላቸው ተሽከርካሪዎች መሆኑን እንግዲህ ከድርጅቱ በኩል ያገኘነው መረጃ ያመለክታል። ሆኖም እነዚህ መኪኖች መግዛት ለምትፈልጉ 4 ኪሎ አልማ ህንፃ ግራውንድ ላይ የሚገኘው የማርኬቲንግ ቢሮ በአካል ቀርባችሁ መግዛት እንዲሁም ማየት የምትችሉ ይሆናል። የስልክ ቁጥር ደግሞ ካላችሁ በ0904775577 ደውላችሁ ሙሉ መረጃውን የዋጋውን መረጃ እንግዲህ እነሱን መጠየቅ ትችላላችሁ። ምክንያቱም እኛ ስልክ ቁጥር እንግዲህ ወደ እናንተ የምናደርሰው ገዥ ለሆናችሁ ብቻ ከድርጅቱ ጋር ተገናኝታችሁ እንድትነጋገሩ ነው። እንደሚታወቀው በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ በርካታ ቁጥር ያላቸው አዳዲስ የኤሌክትሪክ ተሽከርካሪዎች በተለያየ አይነት የከለር አማራጭ እንዲሁም ዲዛይን ለገበያ እየቀረቡ ይገኛሉ። በተለይ በአሁን ሰዓት ላይ እጅግ በርካታ የኤሌክትሪክ መኪና አምራች ድርጅቶች ዋጋቸውን በእጥፍ እየቀነሱ ያለበት ሁኔታ ነው። ይህ ሁኔታ የጥራት ጉድለት ብቻ ሳይሆን አንዱ ካምፓኒ ከሌላው ካምፓኒ ጋር ከፍተኛ የሆነ ውዝግብና ፉክክር ውስጥ ስለገቡ የኤሌክትሪክ መኪኖች ዋጋ በብዛት እየቀነሰ ነው። ነገር ግን በአሁን ሰዓት ላይ የኤሌክትሪክ መኪና የምትገዙና መግዛት የምትፈልጉ ካላችሁ መጀመሪያ ደረጃ ማወቅ ያለባችሁ ነገር የባትሪውን ኪሎ ሜትር እንግዲህ ምን ያክል ይጓዛል የሚለውን ከግምት ውስጥ ማስገባት አለባችሁ።
ምክንያቱም የኤሌክትሪክ መኪና ሲነሳ ረጅም ኪሎ ሜትር መጓዝ የሚችል የኤሌክትሪክ ተሽከርካሪ ካለ የብዙዎች ምርጫ ነው። ስለዚህ እናንተም ረዘም ያለ ኪሎ ሜትር መጓዝ የሚችልን የኤሌክትሪክ ተሽከርካሪ ምርጫቸው ብታደርጉት መልካም ነው ለማለት ያክል እወዳለሁ። በተለይ ጥንቃቄ ከሰሞኑ እጅግ በርካታ ጊዜያትም ወደ እናንተ ሳደርስ ነበረ። ላይ ቢያጆ አካባቢ የምታስገቡና ወደ ላይ ቢያጆ የምታሳጥቡ እጅግ ከፍተኛ ጥንቃቄ አድርጉ። ከሰሞኑ እንኳን 3 ተሽከርካሪዎች በላይ ቢያጆ ምክንያት አደጋ ውስጥ ስለገቡ ማለት ነው። የላይ ቢያጆ ውስጥ ታስገቡ ተሽከርካሪውን ሙሉ በሙሉ ኤሌክትሪክ መስመሩ ማለት ነው በፕላስቲክ መሸፈን አለባችሁ። እናንተ ራሳችሁ ብትሸፍኑ ነው። ምክንያቱም ሸፍኑ ብላችሁ እንኳን በስነ ስርዓት አጣቢዎቹ ስለማይሸፍኑ ራሳችሁ ሸፍናችሁ መሄድና እንደውም እስከሚታጠብ ድረስ እዛው ቆማችሁ ብትመለከቱ መልካም ነው ለማለት ያክል እወዳለሁ። ዛሬ እንግዲህ ይህንን አጠር ያለ መረጃ ወደ እናንተ አድርሻለሁኝ። እነዚህ ተሽከርካሪዎች እንግዲህ መረጃው እጅ ላይ እንደገቡ ነው ወደ እናንተ የመጣሁት ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች በተለይ የኤሌክትሪክ ተሽከርካሪ መግዛት ለሚያስቡ እንግዲህ ሼር እያደረጋችሁ አድርሷቸው እንላለን። እናንተም የሚሰማችሁ ሐሳብ አስተያየት ምንድነው? በኮሜንት መስጫ ላይ አስቀምጡልን። በተለይ የሚኒባሱ ጉዳይ ከምን አያችሁት? እንዴትስ ነው የሚለውን እንግዲህ ሐሳባችሁን ማወቅ ፈልጋለሁ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የምንለቀው የመኪና መረጃ ደግሞ እንዲደርሳችሁ የኖቲፊኬሽን ማብራታቸውን እንዳትዘነጉ ለማለት ያክል እንወዳለን። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።